ሚሰብለ ነው አይደል ሌላ የሚልሽ አንቺ በቃ እንደ ጥላይ ከስር ያጠፈው አይደለ? መቼም አልጠፋም። የኔ የሆኑትን ነገሮች ላለመንካት እስካልማልሽ ድረስ እስከማውቀው ድረስ ያንቺ የሆነ ነገር አላከው። ስለነካሽማ ነው ትንሽ የቀጣሁሽ። ትንሽ ነው ያልሽው? ኦ ለካስ ትንሽ አይደለም። ከኤላም ከጆኒም ጋር ነው ያጣላውሻ። ስራሽ ስለሆነ አይገርመኝም። ሰይጣን አይደለሽ? እንዴትም ብትይ እኔን አይጨንቀኝም። ዋናው የምፈልገውን ነገር ማግኘቴ ነው። ታዲያ እኮ ምንም አላገኘሽ። ከዚህ በላይ ምን ላገኝ እችላለሁ? አለኝ የኔ ነው የምትዩን ነገር በሙሉ ላሳጣሽ ትንሽ ነው የቀረኝ። የሰውን ውድቀት እንደ ስኬት የምታይ ክፉ ነሽ። አንቺ ለኔ ምን ነበር የተመኘሽልኝ? እንዳትጎጂ መከርኩሽ እንጂ ምንም አላደረኩሽ። ባክሽ ምስኪን ለመምሰል አትሞክሪ። ኤላ እንደማይፈልገኝ በግድ ነው የተጣበቅሽበት ብለሽ ቶርች ልታረጊኝ ስትሞክሪ ነበር። ታዲያ እኮ እውነቱን ነው የነገርኩሽ። የኔ የሚሆንበትን መንገድ እንደማሰብ አንቺ ግን እንድርቀው እየነገርሽ በድብቅ ሄደሽ ታገኙ ነበር። ለሱ ይቅርታ ብዬሻለሁ። ያረፈደ ይቅርታ ምን ያደርግልኛል? ቆይ እሺ ከይቅርታ በላይ ምን ፈለግሽ? ከጆኒም ከኤላም ጋር ተጣልተሽ እኔ ሳለቅስ እንደነበረው እንድታለቅሽ ይፈልጋለሁ። ቆይ ግን የምር እንደዛ ታስቢያለሽ? አዎ ለምን አልፈልግም? እንዲያውም በብቸኝነት አሳልፋቸው የነበርኩትን ጊዜያቶች እኔም እንድትደግሚው ያደርግሻለሁ። ቆይ እኔ ይሄን ያህል አንቺ ክፉ ነበር? ደግሞ አንቺ ብቻ አይደለሽም። ሁሉም በየተራ ይደርስባቸዋል። አይሆንሽ። በቀል ራስሽ ነው መልሶ የሚጎዳሽ። እስካሁን ከተጎዳውት አይበልጥም። ለማንኛውም በደንብ ተዘጋጂ። ለምን? ቀጣይ ለሚመጣው ፍንዳታ። ምን ልታደርጊ ነው? ሁለት ምርጫ ነው የምሰጥሽ። ምንና ምን? ደብዳቤውን አንቺ እንደጻፍሽው ለኤላ ሄደሽ ትነግሪያለሽ። ከዛ ነገሮች ለዘብ ብለው ይበላሻሉ። አንቺም ለማስተካከል ጊዜ ይኖርሻል። ሁለተኛውስ? ሁለተኛው ደግሞ ቪዲዮውን ለሁሉም ሰው አሳይና ነገሮችን ድብልቅልቁን አወጣዋለሁ። አታደርጊውም? ለዛውም በደስታ ነው የማደርገው። ጊዜያዊ ደስታ ነው። ሁሉም ሰው ማንነትሽን ሲያውቅ ነገሮች ይስተካከላሉ። እስቲ የሚፈጠረውን እናያለን። ግን ደግሞ እኔ እንዳንቺ ክፉ አይደለሁኝ። ምን አስበሽ ነው? የማሰቢያ ጊዜ ልሰጥሽ። አያስፈልገኝም። እኔ ነኝ ያልኩሽ። አስቢበት። እሺ ኒንጃ ምን ኤልያስ አዋርጆ ነው? ምን ብሎ? ጆኒ ኒንጃው ነው ወይ? እና ታዲያ አንተ ምን አልከው? እኔማ እሱ ቢሆን ደስ ይለኛል አልኩት። እንዴት ግን እንደዛ ሊል ቻለ? ሁሌ ከሱ ጋር ለጥል ስቀጣጠር ኒንጃው ይመጣል። እና ታዲያ ከኔ ጋር ምን ያገናኛል? ኒንጃው ጆኒ ነው ወይ ደግሞ ኒንጃውን ራሱ ነው የሚልከው ነው የሚለው። ወረኛ በለው። ግን ቆይ እኔ ኒንጃው ብሆን ምንድነው አንተ ደስ የሚልክ? እንዴት እንደሚፈሩት እያወቅ እንከበር ነበረ። ልክ ነህ። ግን አንድ ቀን አብረን እንይዘዋለና። ማንን? ኒንጃው ነው። ምን ያደርግልናል? ሳናስበው እኮ ኤልያስን ልክ እያስገባልን ውለታ ይዋለልን ያለው። ተናደክብናል አይደል? ያደረጋችሁት ነገር እኮ ልክ አይደለም። ምክንያታችን ልክ ነው። እሺ ምንም አይነት ምክንያት ቢኖራችሁ አንዲትን ምስኪን ልጅ እስከ መግደል ግን መድረስ አልነበረባችሁ። እሺ አሁን ስለሱ ላውራ ካርለም የመጣሁት አንድ ቀን ምክንያታችን ሊገባክ ይችላል። እሺ ስለምን ልታወሪኝ የመጣሽው? ስለ ናታን ነው። መቼ ስለ ፕሮግራሙ ታውቃለህ አይደል? አዎ። እና እንዳይቀር ፈርቻለሁ። አንቺም እኮ በጣም ከባድ ሪስክ ያለው ነገር ነው የወሰድሽው። ምን ላድርግ? በቃ ማድረግ የምችለውን ነገር ሁሉ ነው የሞከርኩት። እሺ ቆይ ይሄ ሁሉ ዝግጅት ተዘጋጅተሽ ልጁ መጥቶ ፍቅሩን ባይነግርሽ ምን ልታረጊ ነው? ባይነግርሽ እስከሚለው ቢቀርስ የሚለው ነገር ነው በደንብ ያሳሰበ። እሱም ደግሞ ሌላ ችግር። ይኸውልህ ሁሉንም ነገር ባንተ መጣል እፈልጋለሁ። አንተ ይዘህ ሆነ። መስኪ እሞክራለሁ አይደለም ኤላ እንድታደርገው እፈልጋለሁ። መሲ ታውቂዋለሽ፣ ናታን በጣም ደረቅ ልጅ ነው፣ ግን ደግሞ እሞክራለሁ። እሺ አመሰግናለሁ። ምንም ደግሞ ሰብለ በጣም ተጨንቃለች። ለምን? ስለተናደድክባት። እንግዲህ እኔ ምን ላድርግ? ስራዋ ነው። ቢሆንም ትንሽ ልትረዳት ሞክር። ያው ሰብል እንደዚህ መጨከን አትችልበትም። እኔም እንደዛ ነበረ ማስበው፣ ግን ደግሞ እንዳየሽው
እሺ እንታወራስ ሞክር እስኪ እናያለን። ደህና ባይ አልነኩትኝ። ከዛ በኋላ ነፍሱ ልትወጣ ስትል ኪያ ነች መታዳነችው። ቆይ ምን ሆነ ነው አንተ ራሱ? እኔ ምን አደርጋለሁ? ራሱ እኮ ነው። ምንም ቢያደርግህ እንዴት በዚህ ልክ ራስን መቆጣጠር ያቅታል? ናታን ግን ይሄ ፍቅር ጨካኝ እያደረገ ነው። የምን ፍቅር? የመሲ ፍቅር ነው። አንተ ልጅ እንዴ ስንቴ ነው እየደጋገምኩም ነገር እኔ መሲን አላፈቅራትም። ራስን ልታታልለው ወይ ልሸውዶ ይችላል። እኔን ግን መቼም ቢሆን አሸውደኝም። እሺ እኔ እየሸወርኩ አይደል ናታን፣ አፍቅሬም ተፈቅሬም አይቼዋለሁ። ይህ ስሜት ለእኔ አዲስ አይደለም። እሺ አዲስም ባትሆን በዚህ ጉዳይ ግን ተሳስተሃል። እሺ እኔ ተሳሳትኩም በል። ከኔ ሌላ ታፈቅራታለህ ያለ ሰው የለም? ሁሉም ሰው እንደዛ ነው የሚሉት፣ ግን ደግሞ ቀረቤታችንን አይተውት ነው። እሺ በፊት ቀረቤታችሁ ታይቶ ነበር። አሁን ባሮክ ከመጣ በኋላ እኮ እንደ ድሮ አይደላችሁ። የሰዎቹ ሀሳብ ተቀይሯል። ያቺ ኪያ መታ ራሱ ቅድም መሲን ታፈቅራታለህ አለች እንዴ። ሁላችሁም ሰዎች ደግሞ በሽተኞች ናቸው። አንተ ነህ በሽተኛው። ማለት የራስህን ስሜት እንኳን ማመን አልቻልክም። እንዴት የገዛ ስሜትን መቆጣጠር ይከብዳል? ኢቭን ሰው እንኳን ለመግደል እየደረስክ ለምን ብለህ እየጠየቅህ አይደለም። ይሄ ታውቀዋል? እሱማ እኮ ግልጽ ነው። ምኑ ነው ግልጽ? መሲን ከዱርዬ ከአጭበርባሪ እየጠበቅኳት ነው። ውሸት። ይኸውልህ ስለምትወዳትና ልታጣት ስለማፈልግ ነው ይህንን ነገር እያደረክ ያለህ። ይኸውልህ አንተ መቼም ቢሆን ልትረዳኝ አትችልም። ቶ እንደውም ነገ የባሮክ መሆኗን አረጋግጠን እንመጣለን። እኔ መሄድ አልፈልግም። መቅረት የሚለውጠው ነገር አለ? መምጣትስ የሚቀይረው ነገር አለ? ቢያንስ ያው አሁን ያላችሁን ጓደኝነት ምናምን ያተርፍላችሁ። እስቲ በእናትህ አሁን በእናትህ ክላስ እንደዚህ ዝናብ ይዘኝ ጠብቀኝ። እሺ እውነቱን ነው እየነገርኩህ ያለሁት። ይህ ብቸኝነት ምንም በማስመልከት ነው። ምናልባት ተስፋ መቁረጥ ነው። ለማን አባቱ ብለሽ ነው ተስፋ የምትቆርጡ? የሰው ልጅ እኮ ፈልጎ ተስፋ አይቆርጥም። እሱማ ልክ ነሽ። እሱን ታዩና፣ ቆይ አንቺ እንዴት ነሽ? እኔ ደህና ነኝ። አንቺስ እንዴት ነሽ? ቆይ ላስ እሱ እኮ ነው ተስፋ ያስቆረጠኝ። ማለት እንዴት? የድሮውን ኤላ ለመመለስ ሞከርኩ፣ ግን እሱ የሚሆን ጉድ አይደለም። ቆይ የድሮ ኤላ ምን አይነት ነው? የድሮ ኤላማ ከኔ ውጪ ማንንም የማያይ ደስታዬ የሚያስደስተው ለፍቅሩ ሲል ምንም አይነት መስዋዕትነት የሚከፍል ነበር። እሺ አሁንስ? አሁንማ ሁሉም ታሪክ ሆኖ ቀረ። ስቀርበው ይሸሸኛል። የድሮ ትዝታችንን ለመመለስ ስሞክር በሩን ስለማታውቂው ነገር ዝም ብለሽ አዘላብጂ። ሁሉንም ነገር ነው ጠንቅቄ የማውቀው። ምን ነው ስታይም ፋራ መሰልኩክ እንዴ? ኧረ እባክሽ ምንድነው የምታውቂው? መሲን እንደምታፈቅራት። አንቺ አፍሽን ዝጊ። አፍሽ እንደመጣልሽ አዘላብጂ። ምን ነው እንደ ባሮክ ልታንቀኝ ነው እንዴ? ምን እባክሽ፣ ለአንቺ አንድ ጥፍ ይበቃሻል። ምን? እንዴት ብትነቀኝ ነው? ቆይ አው በእናትሽ አትፎክሪብኝ። ደግሞ ስሚ፣ ይህንን ቅዠትሽን ለማንም እንዳታወሪ። እያስፈራራከኝ ነው? እያስፈራራሁሽ አይደለም፣ የተሳሳተ ወሬ እንዳታወሪ እያስተካከልኩሽ ነው። ቂጥስ እስኪቃጠል ድረስ ነው የምትወዳት። ኧረ አንቺ ልጅ ዝም በይ በእናትሽ፣ ሰው እንዳይሰማሽ አማታ። እንዴት ልጅ? ቆይ ለሰው ስሜት ነው የምትጨነቀው ወይስ ለራስክ? ሁሉም ሰው ልክ እንዳንቺ አይነት ስሜት አለው ብሎ እንዳያስብ ነው። እሺ ቆይ ይሄንን ስሜትክን እንዴት መረዳት አቃተክ? ወይስ ደግሞ አውቆ የተኛን ቢቀሰቅሱት አይሰማም መሆንክ ነው? ኪያ በእናትሽ ተይኝ። ቢያንስ አንቺ እንኳን ተረጂኝና ተይኝ እስቲ በእናትሽ። እኔ እረዳካለሁ፣ ግን ደግሞ ለሷ ስሜት ካለክ ዛሬውን ነው መናገር ያለብክ ፍቅርክን። አንቺ ልጅ ተይኝ። የምን ፍቅር ነው የምታወሪው? እሺ ትቼ ካለው ትውት የሆንክ ገርጣ እንዴት ነክ? አለሁ። በቃ ግን አንተ ስጠፋ አትፈልገኝም ማለት? አውቆ የጠፋን ቢፈልጉት አይገኝም ሆኖብኝ ነው። አሽሙር መሆኑ ነው? ምንም አሽሙር የለውም። ይሁንልክ። ስለ ነገው ምን አሰብክ? ስለምን? ስለ መሲ ፕሮግራም። አንቺ ምንድን ነው ፍላጎትሽ? ማለትማ እንድንሄድ ትፈልጊያለሽ? ለምን አልፈልግም? አየው ብቸኝነትን ከፈለግሽው እኔማ መተክ አብረን እንድንሄድ ነው የምፈልገው። እንደሱ ከሆነ እሺ እመጣለሁ። ቆይ ግን አይጨንቅክም? ምኑ? በመሀላችን ያለው ነገር ፈልጌው አይደለም። እና አንቺ ነሽ እንደዚህ እንደሆነ ያደረግሽ። እኔ አይደለሁም። ጥርጣሬክ ነው እንደዚህ እንድንሆን ያደረገኝ። ጥርጣሬ? አዎ። እንዴ
ምንም ማረጋገጫ ሳትይዝ ያለ መነጋገር ብቻ ይዘን እንጠረጠርከኝ። ስራሽ ነው እንዳላምንሽ ያደረገኝ። ከኔ በላይ ሌላ ሰው ማመንክ ቢያናድደኝ ለጊዜው ሰላም ስለምፈልግ ይሁን። እሺ እሱ ነው የምትፈልጊው? አዎ። እውነቱን ንገሪኝ። የምንን እውነት? ማላውቀው። እንዴት እንደማስረዳው ካለ ስለዚህ እንዴት ልታስረጅኝ እንደማትችይ ካወቅሽ በቃ እውነታው ላይ እስክደርስበት ድረስ ታገሽ። እሺ ታገሳለሁ። የከበቡት ሴቶች እኔን እንዳያይ እየጋረዱት ነው። እንዴ የከበቡት? አዎ ምን ነው? እኔ እስከማውቀው ድረስ ብርክቲ ብቻ ነች አጠገቡ ያለችው ብዬ ነው። ባክ ማየት የምትፈልገው እሷን ብቻ ስለሆነ ነው። ማለትማ ስለምትወዳት ከሷ ሌላ ሴት አይታይክም። ግን ምን ላይ ናችሁ? እንደ በፊቱ ነው። እስከ መቼ ነው በዚህ ሁኔታ የምትቀጥሉት? ልቧ ለኔ እስኪከፈት ድረስ። ከኤላ እስካራቀች ድረስ ልቧ መቼም አይከፈትልክም። ለምን? አንድ ቀን ከኤላ ጋር ታረቃለሁ እያለች ሁሌም በተስፋ ነው የምትኖረው። ማለት እሱ ግን አሁንም የወዳት ይመስልካል እንዴ? አይመስለኝም። ቆይ ግን እንዴት እንደዚህ ልትይቻልሽ? ከማየው ነገር ነው። ለአንቺ ስሜት አለው? መራር ጥያቄ ነው የጠየቀኝ። እሺ ልዝለለውና ወደ ቀጣዩ ጥያቄ ልሂድ። ምንድን ነው? ኤልያስ ማንን ነው የሚወደው? አንቺ ነው የወድሽም እያልከኝ ነው? የጠየቅ ደፋሩ አንተ ነህ። ማለት ምን ማለት አለው? ሁሌ እንደሆነ ከደረጃ በላይ ነው የምትመኘው። ምን ተመኘው? ብርክቲን ወደድኩ ብለህ የጅል ምኞት የምትመኝ ደፋር እኮ ነው። እድሜ ልኳን አንተን ብቻ ወዳ የምትኖር ይመስላል? ከኔ በላይ ግን አንተን እንደማታስበልጥ አውቃለሁ። ሁሉም ነገር ኤክስፓየር ዴት አለው። አንተም ኤክሷ ብቻ ትሆናለህ። መቼም ቢሆን እንዳንተ አይነት ልፍስፍስ ከብርክቲ ልብ ውስጥ አስወጥቶ ሊገባ ይችላል። ተረዳኸኝ? እሱን አሳያለሁ። ለዛውም መቼም እንዳታስታውስ አድርጌ ነው ከውስጧ ማጠፋ። አየህ፣ ለዚህ እኮ ነው ደፋር ነህ የምልህ። ይህ ትዕቢትህን ካላጠፋውልህ እኔ ካሌብ አይደለሁ። እንደሆነ እንደዛ ጓደኛ ፎክሮ መቅረት ልምድህ ነው። ማ ጆኒዮ ፎክሮ የሚቀረው? አዎ፣ ሲበዛ ፈሪ ናችሁ። ጀግንነቱንማ በደንብ አድርጎ ሰባብሮ አሳይቷል። ያኔ እኮ እሱ አይደለም የሰበረኝ። እና ወድቀህ ተሰብረህ ነው? በዛ ሰዓት ኒንጃው ነበር የሰበረኝ። ኒንጃው? ምን ነው ፈገግ አልክ? ታውቀዋለህ እንዴ? ኧረ አላውቀውም። ቆይ ማን ነው ኒንጃው? አንተ ንገረኝ እንጂ አንተ አይደለህ ደበደበኝ አልከኝ? ምናልባት ኒንጃው ጆኒ ይሁን? ቢሆንማ እኔም ደስ ይለኛል። ወይስ ደግሞ ጆኒ የሚያውቀው ሰው? ምን እንድልፈልገህ ነው? የምታውቀውን ሁሉ እንድነግረኝ። እኔ የማውቀው ኒንጃው ተብዬው አንተንና ያ ጓደኛህ ናታንን በደንብ አድርጎ እንደሚጠፈጥፋችሁ ብቻ። እደርስበታለሁ። ማንነቱን ሳቅ ደግሞ ሱሪው ላይ ነው ማሸን ነው ያልከውን ለማድረግ እኮ ማንነቱን ማወቅ አይጠበቅብህም። ፊት ለፊት ማግኘቱ ብቻ ይበቃል። ሁሌም እንደ ፈሪ ድንገት እየመጣ ነው የሚያጠቃኝ። እና ጀግና አይደለህ እንዴ? አንተ ምን ይሳናል? ጭኑ ስር ቆንጥተህ አታሸን ነው? ሰማኛለህ? እንደዚህ እንዳለ የምታፈቅራት እኮ ልጅና ንገራት። አንቺ ልጅ በማያገባሽ አትግቢ። ለምንድን ነው የማያገባኝ? አያገባሽም አልኩሽ። ሁለታችሁም ጓደኞቼ ናችሁ። መርሴን እኮ የግል ላደርጋት ስል ነው። አንድ ቀን ሲቀረኝ እኮ ነው አንቆ ገሎኝ የነበረው። እሷን አመስግናት፣ አትርፋለች። አንተም እሷን አመስግናት እሺ። ለምን? ምክንያቱም ነብሰ ገዳይ ተብለ እስር ቤት ከመግባት ነው ያዳነች። እኔ እናንተ ገና አልጨረስንም። እሺ ምን ልትሆን ነው? እሱን ሁለታችሁንም አሳያችኋለሁ። ይሄ ያማል እንዴ? ና ተነስ። እሺ ና ብድግ በል፣ ብድግ በል። በል ተነስ። እሺ እንዴት ናችሁ? እንኳን ወደ ረብቃ ዩቲዩብ ቻናል በሰላም መጣችሁ። አፍላ ፍቅር በዛሬው ክፍል እንግዲህ አለም አሁንም ተንኮሏን እንደቀጠለች ነው። ሰብለን ማሰቃየቷን አላቆመችም። ኤላም ደግሞ ሰብለን አልረዳም ብሏል። የአለምን ውሸቶች በመስማት ሰብለን ሲወቅሳትና እንደውም እችኛዋን ሰብለን አላውቃትም፣ እንደዚህ አይነት ጸባይ እንዳለሽ አላውቅም ነበረ ሲል እያየን ነው። እንግዲህ ኤላ አንድ ጎን ብቻ ነው የሰማው፣ በዚህኛው በኩል ያለውን በእርግጥ እነሱም ደግሞ መናገር አልፈለጉም። ሰብለና መሲ ነገሩን ግልጽ ማድረግ አልፈለጉም።
ነገሩ ግልጽ ከሆነ የሚያመጣውን መዘዝ ስለሚያውቁ ነው። ነገር ግን አለም አርፋ ትቀመጣለች ወይ? አለም አሁን ላይ ቀስ በቀስ ሰብለን እያሳቀቀችና እያስለቀሰች ከዛ በኋላ እንግዲህ ቀጣይ እርምጃዋ የሚሆነው ቪዲዮውን ምናልባት ልትለቀው ትችላለች። ምክንያቱም ደግሞ ለሰብለ ያቀረበችላት መደራደሪያ አለ። እሱም ደግሞ ምንድን ነው ሂዳ ኤላን አሁንም ያ ደብዳቤ አልተቋጨም። የደብዳቤው ጉዳይ አሁንም ድረስ ኤላ ጋር ሂዳ ደብዳቤውን እሷ እንደጻፈችው እንድታምንና ኤላ ደግሞ አለም ደብዳቤው እንዳልጻፈችው አምኖ እንዲቀበላት እንደ ድሮ እንደ በፊቱ ለመሆን ግዴታ እኔን ሊያምነኝ ይገባል። ስለዚህ ሂደሽ ይህን ነገር ታደርጊያለሽ፣ ያለዛ ግን በቅርብ ቀን ቪዲዮውን ለሁሉም ሰው ልከዋለሁ ወይም ደግሞ ቪዲዮን ለቀውና ውርዴትሽን ትከናነቢያለሽ፣ ጆኒንም ኤላንም ማሳጣሻለሁ እያለች ነው። እንግዲህ የቪዲዮ ጉዳይ በጆኒና በኤላ መካከል ጦርነት ነው የሚፈጥረው። ሰብለን ደግሞ ትምህርቷን በስርዓቱ እንዳትማር ነው የሚያደርጋት። እነሱ ደግሞ በእሷ ምክንያት ከተጣሉና ከተደባደቡ ምን ሊፈጠር እንደሚችል ምን መዘዝ ይዞ ሊመጣ እንደሚችል ነው እንጂ የሚያሳስባት የደብዳቤው ነገር እሷን ከኤላ ጋር ያጣላታን ብዬ አላስብም። ነገር ግን አለምን እስከ መጨረሻው ከኤላ ሊያርቃት ይችላል። ምናልባትም አፋ ወጥቶ ያኔ ከአጠገቤ እንዳደርሺ ከአንቺ ጋር ያለኝ ነገር በቃኝ ብሎ ሊናገር ይችላል ብዬ አስባለሁ። አሁን ላይ ባይወዳትም ለመጠቀሚያነትም እንደፈለጋት ራሷ መራት እስክትሄድ ብሎ ዝም ብሏታልና፣ ነገር ግን ሰብለ ላይ ይህን ነገር እንዳደረገች ካወቀ በራሱ እነሱን ተደብቃ ቪዲዮ መቅረጽ በራሱ ከባድ እንደ አንድ ተማሪ ማለት ነው ስልክ ይዛ ሄዳ ሰውን መቅረጽ በራሱ ትልቅ ዋጋ ያስከፍላታል። እንግዲህ ከዛ ደግሞ ኤላ ይጨመራል ማለት ነው። ሰብለ አሁን ላይ ነገሩን ግልጽ ማድረግ የማችለው ይህ ወሬ ጆኒ ጋር ስለሚደርስ ነው። አለም ደግሞ ይሄን ታውቃለች። ለዛ ነው ሰብለ ደፍራ ቪዲዮ ይዛብን ነው ብላ መናገር እንደማችል ስለምታውቅ ነው እየተጫወተችባት ያለችው። የሚገርመው ነገር ግን ሰብለ ከምን ጋር የዋለ ምንድን ነው የሚባል ብቻ ሰው አዋዋሉን ይመስላል ይባላል እና ከመሲ ጋራ ስለምትውል አሁን ላይ የድሮዋ ሰብለ አይደለችም። የሚያሳስባት ነገር ይህን ነገር ጆኒ ካወቀ በመካከላቸው የሚፈጠረው ጦርነት ነው እንጂ የሚያሳስባት አለምን እየፈራቻት አይደለም። አለምን እየፈራቻት አይደለችም። በጣም በሚገርም ሁኔታ ሰብለ ተደላድላ ነው እየኖረች ያለችው ማለት ነው። ያን ያክል ፍርሃት ወይም ጭንቀት አይታይባትም ማለት ነው። በተለይ ደግሞ በአለም በኩል የማለት ልትጋፈጣ ተዘጋጅታለች። አለም ግን መጨረሻዋ የሚሆነው ነገር ምንድን ነው? ቪዲዮ መልቀቅ ነው። ቪዲዮ ያለ ነገር ሳይጠፋ አልቀረም። ያለ ነገር ኮፒ አልተገኘም ይሄ ቪዲዮ ማለት ነው። ስለዚህ ገና ሌላ መዘዝ ይዞ ስለሚመጣ ነው እንጂ እንደዛ ዋጋ ከፍለው መሲና ሰብለ ያጠፉት ቪዲዮ አለምንም መጥፎ ነገር ውስጥ እስክትወርቅ ድረስ የተደረገ ስራ ሌላ ቪዲዮ ሲገኝ እንግዲህ ነገሩ ከበድ ያለ ነው፣ ወይም ደግሞ በቪዲዮ የተነሳ ሌላ ከባድ ችግር ይመጣል ማለት ነውና እንግዲህ አለም መጨረሻ ሁሉንም ነገር ተጠቅማ ማለት ሰብለን በሁሉም ነገር አስፈራርታ የምትፈልገውን ነገር ሰብለን እንደማታደርግላት ካወቀች ቪዲዮውን ትለቃለች። እኔም ፍቅረኛ እንዳጣሁኝ አንቺም ምጭ አይነት ነገር ወይም ደግሞ ሰላም ሽንጭ የሚል ሀሳብ ነው ያላትና ቪዲዮ ቢለቀቅ ኤላና ሰብለ ከተፈላለጉ ሁለቱን አያጣላቸውም። ሁለቱን ሊያጣላ አይችልም ቪዲዮ ማለት ነው። ለአለም ግን ከባድ ነው እና ደግሞ ሰብለ ከጆኒ ጋር ነው የሚያጣላት ወይም ደግሞ ጆኒ ቺታ አድርገሽብኛል ብሎ ሌላ ችግር ውስጥ ነው የሚገቡትና በነገራችን ላይ ቪዲዮውን ተናግራ እውነቱን ሰብለ ማስረዳት ብትችል ማለት ነው በጣም ቀላል ነገር ነው። በእርግጥ ቪዲዮ ላይ ሁለቱ በጣም ተቀራርበው የፍቅር የሚመስል ነገር ነበር። ኤላ በጣም አይን ላይ እንደዚህ የተያዩ ነው። በጣም ተቀራርበው ነበረ። ኤላ ጎትቷት ከትምህርት ቤት ጀርባ እንግዲህ ጎትቷት ነበርና እሷም ደንግጣለች። በጣም እንደዚህ ተቀራርበው ነበር አይን ላይንና ነገሩ እንደዛ ይመስላል። ማስረዳት ትችላለች ይሄን ነገር ለጆኒ ማለት ነው። ይሄ ነገር የሆነው እንግዲህ ኤላ ተናዶ ነበረ በዛ ሰዓት። ሹራቡን ካያችሁ ብርክቲ በግድ ተቀብላት ነበረ ከሰብለ ላይ። ከዛ እንግዲህ ሰብለ ልታገኝ ስላልፈለገች ለእኔ ሰጠችኝ ብላው ነበረ። በዛ በጣም ኤላ ተናዶ ነበር። በሱ ምክንያት ነው ሹራቡን እንኳን ነገሩን ለጆኒ ብታስረዳው ሊረዳት ይችላል መጀመሪያ ቪዲዮ ከመለቀቁ በፊት ብዬ አስባለሁኝ። እና ደግሞ ነገሩን መናገር አለባት ምን ብሎ እንደዛ እንዳደረገና ተናዶ እንደነበረ ጉዳዩ ይሄ ብቻ እንደነበረ ተናግራ
ጆኒን ብታሳምነው ጥሩ ነበረ። ነገር ግን ቪዲዮው ትንሽ አለም እንግዲህ በደንብ እንትን አጓጊና ሳቢ እንዲሆን አድርጋ ወይም ደግሞ እንዲያጣላቸው አድርጋ ነው ቪዲዮውን የቀረጸችው። ለዛም እንግዲህ ሰብለ በጣም ፈርታለች። ይህን ነገር መናገር አልቻለችም። ታዲያ እንግዲህ ኤላም ደግሞ በሰብለ መፍረዱን አላቆመም። መሲ ወደ ኤላ ሂዳ ሰብለን እንዲያወራትና በጣም ተጨንቃ እንደሆነ ነግረዋለች። እሱ ስራዋ ነው በማለት እንግዲህ ሰብለ ላይ እየፈረደ ይገኛል ኤላ። አንድ ቀን እውነቱ ስደርስበት ትረዳናለህ፣ ነገር ግን እሷ መጨከን አትችልም አውራት ብለዋለች። እንግዲህ በሌላ በኩል ደግሞ መሲና ባሩክ ቀለበት ሊያደርጉ ነው ናታንን ለማንቃት ወይም ደግሞ ውስጡ ላይ ያለውን ፍቅር እንግዲህ ይናዘዛን ብለው ቢጠብቁም ናታን ግን አውቆ እንዳላወቀ እየሆነ ነው እንጂ ሳይገባው ቀርቶ አይደለም። የሁሉ ነገር መሲ ብዙ ጊዜ አፋውታ ራሱ እንደምትወደው ነግረዋለችና ምን አይነት ድርቅና እንደሆነ ግራ የሚያጋባ ነው። የናታን ደግሞ በጣም ከሰብለ የባሰ ነው። አውቆ የተኛ ነው የሚመስለው እንጂ ሳይገባው ቀርቶ አይመስለኝም። እንግዲህ በቀጣይ ክፍል ላይ መሲና ባሩክ ቀለበት ፕሮግራም አላቸው። እዛ ፕሮግራም ላይ ሁሉም 11ኛ ክፍሎች ሁሉም ይገኛሉ። እዛ ላይ ምን ሊፈጠር ይችላል የሚለው ደግሞ ሌላ አጓጊ። አለም ምን አይነት ተንኮል ልትሰራ ትችል ይሆን? እዛ ላይ ብርክቲ ራሷ እንግዲህ ኤላን አሁን ከአለም እየነጠቀቻት ነው፣ አይን ባይን ማለት ነው። ያን ነገር ኤላ ተመችቶታል። ካያችሁ ልብስ ካልገዛ ለነገ ቀሚስ ለፕሮግራሙ በማለት ኤላን ከፍቅረኛው ከአለም ፊት ነበረ እንግዲህ እያሽኮረመመችው። አለም ምንም መብት እንደሌላ ሲያሳያት ነበረ። ጭራሽ ይዛው እንግዲህ ስትሄድም ነበረና ይሄ ነገር አለም ይሄ ሁሉ ነገር እያየች ሰብለን ለምን እንደምታሰቃያት አይገባኝም። እንትን ከሱ እንዳትደርስ እየከለከላት ያለው ሌላ ሰው፣ እሷ የምትበቀለው ሌላ ሰው። ሲጀመር ሰብለ እንቅፋት ሆናባት አታውቅም። ሰብለ ለእሷ ኤላ እንዳታገኘው እንቅፋት አልሆነችባትም። ከመጀመሪያው ጀምሮ ሊጠቀምብሽ ነው፣ ከሱ ራቂ ስላለቻት ነው ጥላቻ ያደረባት እንጂ ሰብለ ምንም አድርጋት አይደለም። እንደውም ከፈራች ብርክቲን ነው መፍራት ያለባት። አይኗ እያየ ከአጠገቧ ፍቅረኛዋን ይዛው ትሄዳለች፣ ትስመዋለች፣ እንደፈለገች ትሆናለች። እና አለም ግን የእሷን ያክል ሩብ እንኳን መብት የላትም ኤላ ላይ። ስለዚህ ማን እንደሆነ ፍቅረኛዋን እንደዛ እያደረገ ያለው ማሰብ ነበረባት። ለምን እንደሆነ አላውቅም። ሰብለ ላይ እንግዲህ በርትታለች። በመሲና በባሩክ ፕሮግራም ላይ ደግሞ ምን ይፈጠራል የሚለው ሌላኛው አጓጊ ነው። በቀጣይ ክፍል ላይ እንግዲህ ምን ይፈጠራል። ነገር ግን ከዛ ቀደም ብሎ ናታን እንግዲህ ባሩክን መንገድ ላይ አግኝቶ ሊፋለመው ሊደባደበው እያሰበ ነው። እንግዲህ ሰው ካልደረሰ ምናልባት ባሩክ ሊጎዳ ይችላል። አንደኛ እጁ ተሰብሯል፣ ከሱ ጋር መጋጠም አይችልም። ይህ ሁሉ ነገር እንግዲህ ውስጡ ያለውን ፍቅር ቢናገር ግልግል ነበረ። መሲልም እያሰቃያት ነው እና አውቆ ነው የሚመስለው። በነገራችን ላይ የናታን በጣም ነው የሚያናድደው የናታን ካራክተር። በተለይ አሁን እስኪያስቡት ከ1 ዓመት በላይ እንግዲህ እሷ አፍቅራው በብዙ ነገር ለመናገር እየሞከረች እሱ ግን እንዳልገባው ሲሆን በጣም ከባድ ነው። እንግዲህ በቀጣይ ክፍል ላይስ ምን ይፈጠራል? እናንተም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። አለም በድጋሚ ሰብለን ደብዳቤውን አንቺ እንደጻፍሽ ተናገሪ ብላታለች። ሰብለ ይሄን መቼም አላደርግልሽም የፈለግሽውን አድርጊ ብላታለች። አለምስ ምን ልትወስን ትችላለች የሚለው ነገር አጓጊ ነው። በቀጣይ ክፍል እስከምንገናኝ ይህን ቪዲዮ ደግሞ ስትጀምሩ ላይክ አድርጉት፣ ሼርም አድርጉልኝ። ሀሳብ አስተያየታችሁን ኮሜንት ላይ ቪዲዮውን እስከ መጨረሻው አይታችሁ ሲጨርሱ። በቀጣይ እስከምንገናኝ ባይ ባይ።